ሰበበኛ ፍቅርሽም ጠንቀኛ ወይ መላ እንቅልፋሰኛ ያንቺ ፍቅር ሞገደኛ ሞገደኛ እሱ ፍቅር ሞገደኛ ሞገደኛ እንቅልፋሴ ሲመሽ እንኳን አተኛ እንቅልፋሴ ሲመሽ እንኳን አተኛ የኔ ምግር መንገደኛ መንገደኛ እሱ ምግር መንገደኛ መንገደኛ ለዋዛ ወጥቶታል ገደገኛ ለዋዛ ወጥቶታል ገደገኛ እንዴ መላበ እባክህ ደገኛ ልላክህ ስላሰኝ እንዴ መላበ ልቤን ሰድጃለሁ መውደዷ ያወቀኝ እንዴ መላበ ተሳደስታዬው ደሳሳ ነው ቤቱ እንዴ መላበ ምልክት ይሁን የሳር ክስክፋቱ እንዴ መላበ ፍቅሬ መላበይ እንዴ መላበ ከጎኔ አትለኝ እንዴ መላበ ፍቅሬ መላበይ እንዴ መላበ ከጎኔ አትለኝ አንቺው መጣልሽ ያው ደረሰልሽ ከቤትሽ ገብቶ ተነጠፈልሽ እንደ ቄጤማ ልክ እንዳሪት ጎንጓን ሆነልሽ አንቺው መጣልሽ ያው ደረሰልሽ ከቤትሽ ገብቶ ተነጠፈልሽ እንደ ቄጤማ ልክ እንዳሪት ጎንጓን ሆነልሽ ሄደ ማማዬ ሄደ ማማዬ ሄደ ማማዬ ሄደ ማማዬ ሄደ ማማዬ ሄደ ማማዬ ጥርስሽ መዘዘኛ ወይ መላ አይንሽ ሰበበኛ ፍቅርሽም ጠንቀኛ ወይ መላ እንቅልፋሰኛ ጥርስሽ መዘዘኛ ወይ መላ አይንሽ ሰበበኛ ፍቅርሽም ጠንቀኛ ወይ መላ እንቅልፋሰኛ ያንቺ ፍቅር ሞገደኛ ሞገደኛ እሱ ፍቅር ሞገደኛ ሞገደኛ እንቅልፋሴ ሲመሽ እንኳን ያሰኛ እንቅልፋሴ ሲመሽ እንኳን ያሰኛ የኔ ምግር መንገደኛ መንገደኛ እሱ ምግር መንገደኛ መንገደኛ በዋዛ ወጥቶታል ገደገኛ በዋዛ ወጥቶታል ገደገኛ እዚህ መላብ እንቅልፍም አልተኛ ናኒቲ ናፍቅ እቴ መላብ በመሃል ከሰቃው ቆሜ ልጠብቅ እቴ መላብ ተሻግሬ ልጅኔው ልነሳና እቴ መላብ እንቅልፍም እንዳገኘ ትንሽ ልጽናና እቴ መላብ ፍቅሬ መላበይ እቴ መላበይ ከጎኔ አትለኝ እቴ መላበይ ፍቅሬ መላበይ እቴ መላበይ ከጎኔ አትለኝ አንቺው መጣልሽ ያው ደረሰልሽ ከቤትሽ ገብቶ ተነጠፈልሽ እንደ ቄጤማ ልክ እንዳሪት ጎንጓን ሆነልሽ አንቺው መጣልሽ ያው ደረሰልሽ ከቤትሽ ገብቶ ተነጠፈልሽ እንደ ቄጤማ ልክ እንዳሪት ጎንጓን ሆነልሽ ሄደ ማማዬ ሄደ ማማዬ ሄደ ማማዬ አጋጣሚ ሆነልንና ምንድነው ከዛ በኋላ የፍቅር ዘፈኖች መስራት ስሜት ውስጥ በጣም እየገባው ሲሄድ ሳላስበው ለራሴ አልበም የሚሆን የሆነ ግዳጅ ላይ ተሰማርተን በአውቶቡስ ባህል ክፍሉ ዘመናዊ ክፍሉ አሁን እኔ እንግዲህ ከትልቁ ኦርኬስትራ ወደ ወጣቱ ቡድን ተመደብኩ እና ወጣቱ ቡድንና የባህሉ ክፍል
ወደ ደሴ ባቲ ምናምን አካባቢ እየሄድን ሰውን ለማዝናናት ትእዛዝ ይመጣል። ወደዛ እየሄድን እያለን ስንመለስ አስጨናቂ ከፍ ያለው የሚባል ቤዚስ ጓደኛችን አለና አብሮ የባንዱ ኃላፊ ነው፣ የባንዱ አባል ነው ይቅርታ። እና እሱ ክራሪ ይዛል፣ እኛ ደግሞ በቃ መንገዱ ዝም ብለን አንመጣም። የሚዘፍን ይዘፍናል፣ ሁሉም የየራሱን እንትን ይላል። አሁን እንደዛ እያለሁኝ ምን ይመጣልሃል መሰለ፣ በዛ አጋጣሚ ሌሎች እኮ ዘፈኖች አሉ የተጠራቀሙ የተሰሩ። ተይደማም የሚለው ዘፈን እዛ አውቶቡስ ላይ መጣ። ተይደማም ተይደማም ደማም ደማማ ተይደማም ተይደማይ ደማይ ደማማ ተይደማም ተይደማም ደማም ደማም መጣ። አንድ ስኒ ቡና ያለ መጣ። ከዛ በኋላ አዲስ አበባ ገባን። ማሪፍ ዘፈን አይደለም እንዴ ይጠና ተባለ። ኦርኬስትራው ውስጥ ተጠና። ሲጠና እኔ በአሁን ጊዜ ነው ይሄንን ታሪክ የማወጣው። ያን ጊዜ ግን ዴስፐሬት ስለነበርኩኝ ስራው ይሰራ እንጂ የሰውን ታሪክ አልተናገርኩም። ትልቅ ጥፋት አድርጌያለሁ። ግጥሙ የዓለም ፀሐይ ወዳጆ ነው። ዓለም ፀሐይ ዛሬ ስትሰማው ይገርማታል። አይ ኮንፌስ አም ሶሪ ዓለም ፀሐይ። በጊዜው የነበረ ችግር ምንድን ነበር ችግሩ? ዜማና ግጥሙን የራሴ ነው ብለህ ካላቀረብክ አይወጣም። ኖ ነጋዴው አይገዛም። አንተ ከዛ በፊት በነበሩ ድርሰቶች እውቅናና ምን ያህል አቅም እንዳለ ስለተረጋገጠ የራስ ድርሰት መሆን አለበት ነው ወይስ ከሌላ ሰው በመውሰድ ለምንድን ነው የማይወጣው ማለት ነው? የመጀመሪያ ስራ ሲሆን ሁሉ ጊዜ 1000 2000 ብር ሌላ ኮስት ደግሞ ማውጣት አይፈልጉም። ስለዚህ ደራሲውም ራሱ ቢሆን ይመረጣል። ራሱ ቢሆን ነው የሚመረጠው። ስለዚህ ስቴጅ ላይ ሲዘፈን አንድ ሲኒ ቡና ለአመሌ በቂ ነው፣ ሱሰኛ ነው ካልሽ መደጋገሚ ነው። የዓለም ፀሐይ ግጥም ነው። እኔ እስከ ዛሬ እኔ ዓለም ፀሐይን አጋጣሚ ፈልጌ ማደንቅበት ወይም ኢንተርቪው ምናምን ስላልነበረኝ የሷ ስራ መሆኑን አልተናገርኩም እንጂ የጌታቸው የሻው አይነት ስህተት አይደለም። እሺ ያችን ካሴት አውጥቼ ገንዘብ የማገኝበትና ፌመስ የምሆንበትን መንገድ ያበላሽብኛል ብዬ ነው የሷ ስራ መሆኑን ያልተናገርኩት። በነገራችን ላይ ተመልካቾቻችን ታምራት አበበ ይህን ስራ በካሴት ለኢትዮጵያ ሕዝብ ከማቅረቡ በፊት ከኢትዮጵያ ብሔራዊ ቲያትር የሙዚቃ ባንድ ጋር መድረክ ላይ የተጫወተው እንዲህ ነበር። እስቲ ታሜም ለትዝታ ልጋብዝ። በጣም ደስ ይላል። ተይደማም ተይደማም ደማም ደማማ ተይደማም ተይደማም ደማም ደማማ ተይደማም ተይደማም ደማም ደማማ በሩን ዘጋው ብለሽ ደሞይ ደማማ ጆሮዬ እንዳይሰማ ደማም ደማማ ጆሮዬ እንዳይሰማ ደማም ደማማ የተከፈተ ቤት ደማም ደማማ ሞልቶ በከተማ ደማም ደማማ ሞልቶ በከተማ ደማም ደማማ ጣል ጣል አታርግኝ ደማይ ደማማይ ወዶኛል ብለሽ ደማይ ደማማይ ወዶኛል ብለሽ ደማይ ደማማይ ተቀባይ ብሷለኝ ደማይ ደማማይ አንቺም ታውቂያለሽ ደማይ ደማማይ አንቺም ታውቂያለሽ ደማይ ደማማይ። ተመልካቾቻችን ቀደም ሲል የታምራት አበበ ተይደማም ተይደማም ተወዳጅ ስራውን ከኢትዮጵያ ብሔራዊ ቲያትር የሙዚቃ ባንድ ጋር በመድረክ ያቀረበው እንዲህ ነበር። ተያያዥ ጉዳዮችን አያይዞ ታሜ የሚደንቃል። ታሜ ያየው አይደል? የሚገርም ነው። በተለይ ሱፍ አፍሮ ነበርክ ደግሞ ኃይለኛ አፍሮ ጄኔሬሽኑ ነው። በዛን ጊዜ እኛ ሁላችንም አፍሮ ነን። በጣም የሚገርመው ሳምሶን ጁፋርም ራሱ ድራመሩ እሱ ነው። አሁን እዚህ ላይ ዮሐንስ ኃይሉ ታሪስት ነው። አስጨናቂ ያው ይገርማል። ጌታቸው ሳክስፎኒስት ነው። አሹ ትራምፔቲስት ነው። እንግዲህ እሺ ዘፈን እንግዲህ በአውቶቡስ ስትመጡ ተፈጠረ። በኢትዮጵያ ብሔራዊ ሙዚቃ ባንድ ተቀናበረ። ቀደም ሲል እንዳየነው በመድረክ ላይ ተሰራ። ወደ አልበም ተሄደ ማለት ነው። አልበም ላይ በኋላ አሁን ሲወደድ ሱፐርሶኒክ የሚባል ሙዚቃ ቤት ቀርጻለሁ አለኝ። ሲቀርጸኝ ከታሪኩ ብዙ ዓለም በስተቀር ሌላውን በሙሉ የራሴ ድርሰት፣ ሌላ ደግሞ እዛው አካባቢ በጣም ታዋቂ የነበረ ደራሲ አለ፣ አሁንም አለ፣
በጣም ወንድሜ ነው። የአየራድ አላምሮ ይባላል። የአየራድ በጣም የታወቀ ደራሲ ነው። ምክንያቱም አስቴር አወቀም በርካታ ስራዎች ሰርቷል። ለና ኃይልዬ ታደሰ ለተለያዩ ድምጾች ሰርቷል። ልክ ነው። በጣም ጎበዝ ደራሲ እና ደግሞ ያን ጊዜ እሱ ደግሞ ሊረዳኝ ስለፈለገ አንድ ዜማው የኔ ነው፣ ግጥም ሰጠኝ። እዛ ስራ ላይ አቤት ባይሽ ነኝ እኔ አቤት ባይሽ ነኝ እኔ ፍቅር በጎዳው ኮኔ ልቤን ከልብሽ አማልጂው ልቤን ከልብሽ አማልጂው እባክሽ አንቺው ብርጂው የሚል ዘፈን ግጥም እና እሱ ገባ። ከዛ ደግሞ ታሪኩ ብዙ ዓለም የሚባል ለምጄ መውደድሽን ለምጄ ፍቅርሽን ለምጄ አትራቂኝ ወዳጄ ለምጄ መውደድሽን ለምጄ ፍቅርሽን ለምጄ አትራቂኝ ወዳጄ እንዲያው ጠጋ በይልኝ ፍቅርሽ ጋር መብራት እንዳይሆንብኝ ነኝ ገቡ። ይህም ተወዳጅ ስራ ነው። እሸቱ ማሞ ይባላል የሱፐርሶኒክ ሙዚቃ ባለቤት፣ በጣም ታላቅ ሰው ነው። ቀረጸኝ፣ ተወደደ ዘፈኑ። በዛ አጋጣሚ ደግሞ አሁን የኔ ባንድ ደግሞ የብሔራዊ ቲያትር ለቡድን ይባላል። እሱን ስንጫወተው አየር ኃይል ካምፕ ውስጥ ጀነራል ፋንታ በላይ ይወዱታል። ፓርቲ ይደረጋል። በወር ምናምን ሁሉ እንጠራለን እዛ ግቢ ውስጥ። ከዛ እንግዲህ ወደ አየር ኃይል ጉዳይ ከገባን በኋላ እንግዲህ አንዱ ታሪክ የአየር ኃይልን ታሪክ እጨርሳለሁ ብዬ ነው። ታሪኩ እንኳን በኋላ ነው የመጣው። እንግዲህ ከኛም ጋር ደግሞ ያው ታማኝ እንግዲህ ከኛ ጋር የማይለይ ነው። አንተ ታማኝ፣ ስዩም ዘውዴ። ስዩም እንኳን ከኛ ጋር ባህል ክፍል ስለነበረ ያንን ጠጋ በኋላ ነው ያወጣውና ታማኝ ነው ከኛ ጋር የሚሄደው። አንደኛ የመድረክ አስተዋዋቂ ነው፣ ሁለተኛ ደግሞ ይዘፍናል። ይዘፍናል፣ ኮሜዲ ያደርጋል፣ ምን ይላል እና አየር ኃይል ግቢ በዛ እንመላለሳለን። በዛ ያን ዘፈን ስለሚወደው ባንዱን ይወደዋል። በኋላ መጨረሻ ላይ ምን ይሆናል መሰለ፣ አንድ ጊዜ አየር ኃይል ግቢ ውስጥ እያለን ማለት ቆይቷል። ከዚህ ስራ ከተልማዱ ላይ ይቅርታ ከተይድማም በኋላ እኛ እየተጫወትን ስንመጣ ጠባቂዎች አሉ ከግቢው እስከምንወጣ ድረስ እና ኮሎኔሉ ፊት ለፊት ቁጭ ብለዋል። አንድ ደግሞ ኮማንዶ ሰውዬ መሀከል ላይ አለ እና እኛ እንጫወታለን። አንደኛ ሌሊቱን ሰርተን እንደጨረስን ሞቅታውም አይበርድም፣ የዘፈኑ ስሜት አለ። በቃ ያንን እየተጫወትን ስንመጣ ሰውዬው እኔ ሳወራ ምናምን ጣልቃ ገብቶ ማውራት ጀመረ። በኋላ would you please close your mouth ምናምን otherwise and I'm going to shut it down like a garage ምናምን ስለው አበደ። ያኔ በላንድ ክሩዘር እየሄድክ የተማርከው ትምህርት እዚህ ላይ መጣ ማለት ነው አይደለም? እኔ በቃ እንግሊዝኛ ጎበዝ ነበር። ምክንያቱም ሪደር ዳይጀስት ጥሩ መማር ነው። ሪደር ዳይጀስት አነባለሁ ይመጣል እያል ከውጭ እኮ እሱን ነው እኮ ታይምስ ምናምን። በኋላ ወንድሜ እንደዚህ ትላለህ እንዴ ብሎ ጸጥ አደረገኝ። ጸጥ ሲያደርገኝ ዱብ አልኩ፣ ወደኩ፣ ተንፈራፈርኩኝ። እኔ እንግዲህ ሞቻለሁ ዋሉ። በተለይ ታማኝ ሪያል ለቡድን በሙሉ ሪያሉ ኮሎኔሉ ጋር ገደለው ወንድማችንን አውቶቡስ ላይ። እሱ ደግሞ ለካ በኋላ ሲነግሩኝ ነው ነፃ እርምጃ ወስጄበታለሁ ጌታዬ ብሎ ሲል ላለቃው ለኮሎኔሉ ፊት ለፊት ጋቢና ተቀምጠው እየሄድን ነው። ጸጥ አሉት ብለው በቃ ልብሳቸውን ጨርቃቸውን እስከ መያዝ ደረጃ ነው የደረሰው። ታማኝ ይመስለኛል ታማኝ ነው በብዛት ያዳነው እና አሁን አልኖርም ነበር እና ከዛ አስነሳው ይሉታል። እኔ ሞቻለሁ አልሰማም። በኋላ እነ ታማኝ ናቸው ታሪኩን የሚነግሩኝ። ከዛ በኋላ ሰውየውን አስነሳው የሚባለው ያ የገደለኝ መጥቶ ያስነሳኛል። አረፋ ምናምን ነገር አለ።
እነሱ ናቸው የሚነግሩኝ። ከተነሳው በኋላ ሳይ እነሱ ናቸው። እንዲህ አይነት ቀልድ አልፈልግም። እነሱ እንደገና በሳል። ምክንያቱም እኔ ራሴ ስቻለሁ። እንዲህ አይነት ቀልድ አልፈልግም ብዬ ከእነሱ ጋር ልጣላ። ይኸውሉ የተደማም የተሰኘው አልበም ያመጣው ዝናና ጣጣ ነው። መሞትም አለ። እሺ ከዛስ ወደ ተይደማም እንመለስ እና በቃ ተይደማም ኮኮ ከዛ በኋላ ሻምበል በላይ ኤልያስ ሰባባል ወይም ሌሎች ደግሞ ያን ጊዜ ገባ። ያው የከተማ ስራ ብር አለው፣ ሀብታሞች ናቸው። በየመጠጥ ቤቱ የምሰማው እኔም ሄጄ ተይደማም ነው በማሲንቆ ግዳል ነው በቃ። ይሄ ዘፈን እኮ እንደ ቀልድ ያወጣው ግን ይህን ያህል ፖፑላር ሆነ። ማይ ጋድ በቃ አሁን ደረቴን ነበር። ተስፋዬ ለሜሳ እቱ ምን ጠፍተው ቀያችን ትንሽ እንግባ ሀገራችን። ፍቅሯ ይዞኛል ፍቅሯ ይዘኛል እሷን ይለኛል ከዛች ልጅ ፍቅር ጠምዶኛል። እቱ እጅግር እያለን ጉብል አርሰን እንበላለን። እቱ ምን ጠፍቶ ቀያችን ተነሽ ንግድ ማሳችን። እሷ ይዞኛል እሷ ይለኛል ከዛች ልጅ ፍቅር ጠምዶኛል። እሷ ገናኔ ፍዝዝ አላይኔ ብልሁን የሚገርም ነው። እስኪ ከሱ ጋር እያይዘህ አውራኝ። ምክንያቱም አሁን ሮሃ ባንድን አነሳን። በጣም ዘመናዊ ባንድ ነበር። በርካታ ድምፃውያን ሮሃ ባንድ ጋር ቀርበው ለመቀረጽ ብዙ አስቸጋሪ ውጣ ውረድ ነበረባቸው። ሮሃ ባንዶች የሙዚቃን ክብር በመጠበቅና በተለይ ስነ ምግባርን ደግሞ በማስከበርም ትልቅ አስተዋጽኦ ነበራቸው። ኧረ በፍጹም ግን ከዛ ጋር ተያይዞ ከነአለባበሳቸው ከነስርዓታቸው እንዴት ነው ይሄ ምን ብዬ ልንገርህ፣ ግሩም የሆኑ ሰዎች ናቸው። ግሩም አሁን የኔ ጥያቄ ምንድነው፣ የመጀመሪያ አልበም ውስጥ እነዚህ ዜማዎች ተካተቱ። ሮሃ ቀረጻ አረገ፣ ፍላየር ወይም ፖስተሮች መለጠፍ ጀምረዋል። እሱ ላይ ነው ያቆምነው። በዚህ ውስጥ አብረን እንድትመልስልኝ ነው። ኤልያስ ከመጀመሪያ ጀምሮ በባህል ሙዚቃ በማሲንቆ እየተጫወተ የመጣ ድምጻዊ ነው። ስለ ሮሃ ያነሳናቸው ነገሮች አሉ። ስለዚህ በጣም የሚገርመኝ ነገር ሪትም ላይ ችግር ነበረብኝ አልክ። የዜማ ምት ላይ ትንሽ ችግር ነበር። ግን የተጫወትከው ፍቅሯ ይዞኛል የሚለው ዜማ ደግሞ ከባድ ዜማ ነው ማለት እንዳንተ ከባህል መጣው ለሚልና የዜማ ምት ችግር አለብኝ ለሚል በጣም ፈተና ነበር። እስኪ በጣም አስቸጋሪ ነበር። እንደውም ሰላም ስዩም ትዝ ይለኝ ነበር። እኔ በጣም እሱ ዘፈን በጣም አስቸግሮኛል እና ዛሬቱን በመለቅበት ጊዜ አይ ማሲንቆ የመጣው እንደፈለክ አይደለም በመለቅ ጊዜ ልክ እንደወጣሁኝ እኔ ዘፈኑን እቀጥላለሁ፣ እሱ ይገባል። ሰለቸኝ፣ መረረኝ። ሰላም በዚህ ያስታውሰዋል። እስቲ እንዴት ሆነ? ከዛ ፍላየሩ ወጣ፣ ከሱ ጀምሮ ያለው እናውራ። ፍላየሩ ወጣ። ፍላየሩ ከወጣ በኋላ ያው ሙዚቃ ደግሞ ሌላ ተነጋግረን ነበር፣ የቃል ንግግር ነበረን ሌላ ሰው ባለበት እንዳያወጣብኝ። ከዛ በኋላ ያው አንድ ሁለት ዘፋኞች አወጡ መሰል እና በዛን ጊዜ እኔ ደንግጬ አሁንማ ቆይልኝ እንዴት ተነጋግረናል አታውጣው ባልኩት ጊዜ ትዝ ይለኛል። እንደውም ጸጋዬ ዘርፉና ዳምጠው አየለ ጸጋዬ ዘርፉ ማዘጋጃ ቤት እና እነሱ ትንሽ ከወጣ በኋላ አይ እኔ ስራውም እኔ የማወጣው ቀርጬሃለሁ፣ ለዛም የከፈልኩህን ከፍዬሃለሁ፣ ከዚህ በኋላ ስራው የኔ ነው አያገባህም አለኝ ማለት ነው። አምባሰል አይ የማይሆንም እንደዚህማ ማድረግ የለብህም፣ ለምን እንደዚህ ታደርጋለህ? ይሄማ ጥሩ አይደለም። የተነጋገርንበትን
መርሳት የለብህም ምናምን ብዬ እንትን አልኩ ነው አይሆንም ዲሳይድ አድርጌያለሁ ምናምን ነገር አለ ማለት ነው። እና እዛ ተጨቃጨቅን እያለቀስኩ ወጣሁ ማለት ነው። እንደውም እንዳትመጣ ነኝ አንተ ባልከው ጊዜ አይወጣም ስላለ እንዳትመጣ ሱቅ ካሁን በኋላ ስራ ጨርሳል ከኔ ጋር እንደውም እንዳትደርስ ምናምን ባለኝ እያለቀስኩ ወጣሁ ማለት ነው። እና ዘፈኑ ሰኞ ሊወጣ ሐሙስ አድቨርታይዝ አድርጎ ምናምን ሲል ብሔራዊ ሆቴል የሚባል ፊት ለፊት አለ። እዛ ቁጭ ብዬ እኔ ዘፈኑን አያለሁ ማለት ነው። ካምባሰል ፊት ለፊት እና በደውም በቃ መኪና መንገዱ ሁሉ ሞልቶ በፖሊስ ምናምን ሰው ይባረራል። እና አንዳንድ ጊዜ ሁለቱን ቀን እንደዛ ካሳለፍኩ በኋላ ቅዳሜ ቀን ወደ ከሰዓት አካባቢ ነው ቁጭ ብዬ ሳይ እኔ ነኝ እንዴ ማለት ጀመርኩ። ራሴን አላምንም ምክንያቱም አትምጣ ብለኛል። ፈለገ እንግዲህ ቢመታኝ እንጂ ሄዳለሁ ብዬ ሄድኩ ማለት ነው። ስገባ ፈሪ ጎንደር አይደለም አንተ እንደው ማለት ይሄን የመሰለ ስራ ይዘህ ትፈራለህ ምናምን አለ። ሶረድ ያውቆታል እንግዲህ ምልክቱን አይቷል ማለት ነው። አካ ዘፈኑ ሲወጣ ያው እንደ አዲስ ዘፈን አይደለም ሽያጭ የነበረው የሚለው ኤክስፔክት እንደሚደረግ ዘፋኝ ነው። ድብልቅልቅ ወጣ። ለነገሩ አዲስ አበባ አንኑር እንጂ እኛም በነበርንበት ቦታ የዛን አልበም ተቀባይነት አረሳም። እዛ አልበም ውስጥ ከፍተኛ ዝናና ስም ካሰጡ ስራዎች መካከል ጋሽ ተስፋዬ ለማና ያንተም አስተዋጽኦ ያለበት ደግሞ ዋንኛው ማማዬ ነው። ዳማይ ያው ሁሉም ተወዷል እምልህ ኤልያስ ሲባል ቀድሞ በሰው አእምሮ ውስጥ ከሚመጡት ስራዎች ማማዬ አንዱ ነው። በነገራችን ላይ ጋሽ ጳውሎስ ኞኞ በጣም ከሚወዳቸው ስራዎች አንዱ ነበር ማማዬ። በተደጋጋሚ ያው እኔ ከማስታውሰው ከዚህ ጋር ተያይዞ ምን አነሳቸው ጥያቄዎች ይኖራሉ። ኤልያስ ግን ዞሮ ዞሮ በማማዬ ፋታና ድርግ ከዛ እንቀጥላለን። ግን ዘፋኝነት ሁኔታ እንዴት ሆነ፣ ሙዚቀኝነትስ ራስ ቲያትር እንዴት ሆነ የሚለውን እንቀጥልበታለን። ግን ማማዬን ፋታ መውሰጃ ማድረግ እንችላለን። ደጠናው ከእንግዲህ ታከተኝ የሆዷን ጠይቆ ማንባሰና ብትኝ ደጠናው ከእንግዲህ ታከተኝ የሆዷን ጠይቆ ማንባሰና ብትኝ ጎዝጉዘው ቢተኙ መች ጎረበጣል የልብን ካገኙ ቁጣዋ ባል ነበር ያመነጫነጯ የውሃ ዳር ሎሜ ነው የሚመስለው ጉንጯ የውሃ ዳር ሎሜ ነው የሚመስለው ጉንጯ ደጠናው ከእንግዲህ ታከተኝ የሆዷን
ጠይቆ ማንባስተናበተኝ ደጠናው ከእንግዲህ ታከተኝ የሆዷን ጠይቆ ማንባስተናበተኝ ማማዬ ነረኔ ማማዬ ቆንጆ ልጅ ማማዬ አይነ ኮሎ ሽንጠረጋ የወለዱ እንደሆን ሸጋ መልካም ቆንጆ የወለዱ እንደሆን ግወቴም ድትሻ የወለዱ እንደሆን ታመጣለች አማች ብረት መዝጋሚ ሆኑ ካገቡ እንኳን አይቀር ሸጋ መልካም ቆንጆ መርጠው ያገባሉ ከወደዱም አይቀር መልካም ጸባይ ያላት መርጠው ይወዳሉ ገንዘብ አላት ብሎ መልከ ጥፉ ማግባት ገንዘብ አላት ብሎ መልከ ጥፉ ማግባት ገንዘቡም ያልቅና ሁለተኛው ጥፋት ገንዘቡም ያልቅና ሁለተኛው ጥፋት ካገቡ እንኳን አይቀር ሸጋ መልካም ቆንጆ መርጠው ያገባሉ ከወደዱም አይቀር እውቀት የምትሻ መርጠው ይወዳሉ ገንዘብ አላት ብሎ መልከ ጥፉ ማግባት ገንዘቡም ያልቅና ሁለተኛው ጥፋት መች ይቀርላታል ካልተጠነቀቀች መች ይቀርላታል አንድ ቀን ቀልጣፎች ባሏን ይነጥቋታል አንድ ቀን ቀልጣፎች ባሏን ይነጥቋታል ስለ አበሻ ሴቶች ሲነገር ሲወራ ስለ ጸባያቸው ባህልና አክባሪ የውፍሬ ናቸው እባካችሁ ወንዶች ጣልጣል አታርጓቸው ስለ አበሻ ወንዶች አውቀዋለሁና ሚስጥሩን ልናገር ናቅ ሲያደርጉት ነው በደንብ የሚያፈቅር ከአፍቃሪያን በሙሉ ባለም ከሚታየው ወደድኩ ያሉት ቀን ቶሎ የሚኮራ ያበሻ ወንድ ነው በመዝናኛ ቦታ አብሮሽ ተቀምጦ አሻግረሽ ካልጠቀስሽ ደውሎ ሲያናግርሽ ጆሮ ላይ ካልዘጋሽ አልፎ አልፎ አንዳንድ ቀን ሂድ ወደዚያ ካላሽ እህቴ ነች ብሎ ሴት ነው የሚያመጣብሽ እንደ ኦሬንታል ብርጽ እንደ ጁገብጋባ እንደ እንግሊዝ ማሽን ነው የሚሆንብሽ አረኛ ወንዶች እስኪለኛ ሴቶችን ሰልጥንላቸው አልፎ አልፎ ሲሰርቁ ዝም እንበላቸው አልፎ አልፎ አንዳንድ ቀን ይሁን ጃባይ ሁሌ ክትፎ ቢቀርብ አይሰለችም ሆይ ሁሌ ክትፎ ቢቀር አይሰለችም ሆይ አምሽቶ ሲመጣ በቶሎ አትቆጪ አምሽቶ ሲገባ በቶሎ አትቆጪ ከሚታሽ በታች ቢላ አስቀምጪ በተለይ በቀድሞ ሰራዊት ላይ የተፈጸመው ግፍ ይቅር የማይባል ግፍ ነው በግሌ እስከ መቼም ድረስ ማለት ነው እንዳንድ ኢትዮጵያዊ በደል አለብን ግፍ አለብን በዛ ሰራዊት ዙሪያ ብያምናለሁ በግሌ ምክንያቱም ሄዶ ጥሎ ወድቆ አገሩ እንዲያስከብር ሁላችንም የቻልነውን ሁሉ አስተዋጽኦ አድርገናል በርታ ስንቅ በማቀበል እንዳልከው ዘፍኖ በመሸኘት ሌሎች አስተዋጽኦ በማድረግ ሰራዊቱን ወደ ግንባር ሸኝቷል ሌላው የደጀን ህዝብ ማለት ነው ያ ሰራዊት መሪና ለሆባ ያቶ ሲበተን ግን ማናችንም ዞር ብለን አላየነውም አርፋት ዋጋም ነበር ወይ የተለያዩ ነገሮች ነው ያለው ለዚህ ባለዳዎች ነን ብዬ አስባለሁ እሱ እንደተጠበቀው ነው በአንተ ስራዎች ውስጥ ግን
የሰራዊት አባል በመሆንም ይሁን የኃላፊነት ስሜትም ይሁን እኔ ስራዎች ውስጥ ነው እነዚህ ነገሮች ማገኘው ቀደም ብለን እንዳየናቸው ስራዎች ሰራዊቱ ለሀገሩ እንዲሞት የሀገሩን ነፃነትና ለዋላዊነት እንዲያስከብር በወኔ ማበረታታት ብቻ አይደለም ምኞትና ፍላጎትም ነበረ ድልና ውጤት ሲገኝ ያ ሰራዊት ድሎችን ቢያይ ምኞት እንደነበረ ስለሞተ ብቻ አትረሳው ይሄ የኔ የግል ምልከታ ነው ይሄን ደግሞ በስራዎች ውስጥ አግኝቻለሁ በደማችሁ ፍሳሽ ባጽማችሁ ክስካሽ ሀገር በድል ኮርቶ ወገን ሲምነሸነሽ ጉሮ ሸባ ሲባል ሲዘመር መዝሙሩ ደስታችን ነበረ ዛሬ ብትኖሩ ትላለ ሂሩትን ልጋብዝና አውራይ ስለዚህ ስራ በድል ስንገባ ጠላት ተደምስሶ ሲባል ጉሮ ሸባ ምኞታችን ነበር አንድ ላይ ብናየው ዳሩ ምን ያደርጋል አፈር መስኮት የለው ዳሩ ምን ያደርጋል አፈር መስኮት የለው በደማችሁ ፍሳሽ ባጽማችሁ ክስካሽ አገን በድል ኮርታ ወገን ሲምነሸነሽ ጉሮ ሸባ ሲባል ሲዘመር መዝሙሩ ደስታችን ነበረ ዛሬ ብትኖሩ ምኞታችን ነበር አንድ ላይ ብናየው ዳሩ ምን ያደርጋል አፈር መስኮት የለው ትውልድ ለሚወርሰው ነፃነት ዘምታችሁ ታሪክ ለሚክሰው ክብር ሞታችሁ ያመጣችሁት ድል በዓለም ላይ ሲወራ ይኖራል ኢትዮጵያም በክብር ሲያስጠራ ይኖራል ኢትዮጵያም በክብር ሲያስጠራ ዳግማችሁ ክብር ለነፃነት ተስፋ እግራችሁ ተቆርጦ አይናችሁ የጠፋ ኩራቲ ሰማችሁ ኢትዮጵያም ኮርታለች በደንባ አጥንታችሁ ድል አይታበታለች ምኞታችን ነበር አንድ ላይ ብናየው ዳሩ ምን ያደርጋል አፈር መስኮት የለው አድማጭ ተመልካቾቻችን ተመልሰናል ቀደም ሲል አፈር መስኮት የለው የተሰኘውን የተወዳጇን ሂሩት በቀለ ለቀድሞው ጀግናው የኢትዮጵያ ሰራዊት ከተዜሙ ዜማዎች አንዱና ተወዳጁ ነው ግጥም ሻለቃ ከፍለ ያቦቸር ነው ከዚህ ስራ ጋር የተያያዘውን ደግሞ ባጭሩ አውራኝ በርግጥ ስሜታዊ ያደርጋል ባንተ ውስጥ ብዙ ነገሮች ይመጣሉ እንኳን አንተ በሰራዊቱ ውስጥ አልፈ ሲዋደቅ ሲቆስል ለዚች ሀገር ብዙ ዋጋ ሲከፍል ያየው ቀርቶ እኔ በተፈጥሮ ባገኘሁት ስሜት ለወታደር ልዩ ፍቅር ስላለ የሚሰማኝን ስሜት አውቀዋለሁ በውስጡ ሳላልፍና ክብር ለዛ ጀግና ሰራዊት ጋሽ ክፍሌ እኔ የሰራበትን ነገር ግን አውራኝ አው ቀደም ጨረፍ አድርጌልህ ነበር በሐረር ውስጥ ሶስት ነው አንድ አርስት ነው ከዛ ያገኘሁት ከህዝብ ነው ያገኘሁት እንዳጋጣሚ በሁለተኛው ዙር ላይ በተደረገ ጃርሶ ላይ ቆስዬ እግሬ ላይ ተመትቼ ነበር ሆስፒታል ሰነበትኩና ከሆስፒታል ወጥቼ ለተወሰነ ጊዜ ሐረር ከተማ ሰንብቼ ነበር በጣም ለተወሰነች ጊዜ እና እዛ ላይ
አንድ ቃል ሲነገር ሰማሁኝ እና ይሄ እንደ አጋጣሚ ነገር እንደ ዘልማድ አይነት አነጋገር ሆኖ ነው የተነገረ ነው እና ምን ዋጋ አለው አፈር መስኮት የለው የሚል አንድ ሴት ነች ሴት ስትናገር ሰማኋት አፈር መስኮት የለው የሚለው ቃል ልክ ቃሉን ስሰማ ጀርባዬን አላበኝ ቃሉ በጣም 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 ሩቅ የሚያስኬድ ነው ምን ማለት ነው አፈር መስኮት የለው ምን ዋጋ አለው አፈር መስኮት የለው እንደዚህ አለ አይደለ እንደ ተራ ነገር የምትናገረው አሁን ልክ አንዳንድ ጊዜ ቅድም የጠቀስከው እንደ ዘበት ችግሮችን እንደ ዘበት የምትገልጽባቸው ኑሮህን በትርጉም የምትገልጽባቸው ነገሮች አሉና እሱን አሁን ይሄ አፈር መስኮት ማን ነው እሱ ተኖረና ተሞተ አሁን እንደ ብሶትህን ወይም ደግሞ ኑሮህን የምትገልጽበት ቋንቋ ተኖረና ተሞተ አሉ ሲሉ ሰማለሁ እና ብሶትህን በተጨባጭ በሆነ ሁኔታዎች ለመግለጽ የምትሞክረው ምናልባት ከዛ የመጣ ነገር ይመስለኛልና ይሄ አፈር መስኮት የለው የሚለውን ጻፍኩት አፈር መስኮት የለው ልተኛ አልቻልኩኝም አሁን ይሄን አርእስቱን ከያዝኩት በኋላ ጊዜና ሁኔታዎች እንትን ማለት ነበረብኝ ማግኘት ነበረብኝ ትግል ላይ ነው ያለነው ጦሩ ገና ጦሬ ላይ ነው ያለው ወደ ኋላ ተመልሷል አፈር መስኮት የለውን የምጠቀምበት ወቅትና ጊዜ መኖር ነበረበት ብቻውን ምንም ሊሰራልኝ አይችልም ምክንያቱም ገና የተማራንበት ትግል ውጤት አላመጣም አፈር መስኮት የለው ሰዎች ከአፈር በታች ሆነው ወይም አንድ ነገር ከአፈር በታች ሆኖ ለማየት የማይችልበት በአፈር የተዘጋ ነገር ወይም በቋጥኝ ውስጥ እንትን የተጫነው ማየት አይችልም ኦኬ ያ አፈር ተጭኖት አፈር ለብሶ ማየት የሚጓጓው ሰው ማን ነው ይሄን ሰው ማግኘት ነበረብኝ አርስቱን ይዤ ቆየሁኝ የምስራቅ ጦርነት በድል ተደመደመ የምስራቅን ትግል በድል ሲደመደም ብዙ የኢትዮጵያ ጀግኖች ልጆች የህይወት መስዋዕትነት ከፍለውበታል ተከፈለበት ይሄንን ምክንያት በማድረግ ድላችንን በአራተኛው የአብዮት በዓል ወቅት የምስራቁ ድልና አራተኛው የአብዮት በዓል አብሮ ገጠመ አሁን የምስራቅ ድል ትግል በድል ሲጠናቀቅ አገኘው ያንን የሚገልጽ አርእስቱን ይዤዋለሁ ስለዚህ ይሄንን ለዚህ ለምስራቁ ድል ምክንያት የሆነው መስዋዕትነት የከፈለው ያ የአገር ጀግና ነው መስከረም 2 ቀን ታላቅ የድል በዓል ነበረ ብዙ ዓለም አቀፍ ዲፕሎማቶችና መሪዎች ተገኝተዋል ትልቁ የወቅቱ
እንግዳችን ፊደል ካስትሮ ነበሩ። ፊደል ካስትሮ ደግሞ ብዙ የኩባ ወታደሮች ከኢትዮጵያ ሰራዊት ጎን ትልቅ ሆነው ትልቅ መስዋዕትነት የከፈሉ ስለሆነ ያን ያዳመረ ጥሩ አጋጣሚ ስላገኘሁን እነዛን በዛ ትግል የወደቁ ሰዎች ያቺን የድል ቀናችንን የሚያዩበትን መንገድ ምኞት የገለጽኩበት ነው ይሄንን